ሰላም የቻናላችን ቤተሰቦች እዚህ ጋር የምታዩትን ፔይፓል አካውንት ለአንድ ለቻናላችን ቤተሰብ ነው የከፈትኩት። ሄለን 12 ብዬ ስም ሰጥቼዋለሁ። ዳሽቦርዱ ባላንሱ እንደምታዩት ነው። ምንም አይነት ሊሚቴሽን የለውም። ሊንክ ካርድ ብቻ የሚለው ነው ያለው። እሱንም ክሬዲት ካርድ ካላችሁ ነው ኮኔክት የምታደርጉት። ይሄንን ፔይፓል ኢትዮጵያ ውስጥ ሆኜ እንዴት ሌላ ቦታ ላለ ሰው መክፈት እንደቻልኩኝ ቪዲዮ አሳያችኋለሁ። ቪዲዮውን ባለማሳለፍ ከተከታተላችሁ እንደዚህ ገንዘብ መላክም መቀበልም የሚችል ፔይፓል አካውንት ይኖራችኋል ማለት ነው። ይሄን አካውንት ለመክፈት መጀመሪያ እዚህ ጋር ሰርች ማድረጊያ ቦታ ላይ ትሄዳላችሁ እናንተ በአዲስ ታብ። ከዛ በኋላ www 3 ጊዜ ትጽፉና ከዛ ዶት አርጋችሁ ፔይፓል ትላላችሁ። ከዛ በኋላ ዶት አርጋችሁ .com ካረጋችሁ በኋላ እቺን ስላስ ትጨምሩና እናንተ መክፈት የምትፈልጉበት ኢትዮጵያ ውስጥ ሆናችሁ ቀጥታ በኢትዮጵያ መክፈት ስለማትችሉ መክፈት የምትፈልጉበትን ሀገር ትጽፋላችሁ። በአብዛኛው ኤልኤስ ተብሎ ሲከፈት አይታችኋል። ኤኢ ያለ ከዛ ኩዌት ምናምን አረብ ሀገር ላይ ካላችሁ እናንተ ያላችሁበትን ሀገር መክፈት የምትፈልጉበትን ሀገር ታረጋላችሁ ማለት ነው። እኔ ለምሳሌ ያው በኤኢ ላሳያችሁ ወይም በኤኢ ማለት ያው በዱባይ ማለት ነው። ልክ በኤኢ ሰርች ስታደርጉ ይሄ ይመጣላችኋል። በኢትዮጵያ አርጋችሁት ቀጥታ paypal.com ብላችሁ ሰርች ካረጋችሁ ይከፍትላችኋል። ግን በኋላ ሊሚቴሽን ያመጣባችኋል። በስትክክል አይሰራም ማለት ነው አካውንታችሁ። ልክ አሁን ባሳያችሁ አይነት መንገድ ነው መጠቀም ያለባችሁ። ከዛ በፊት የነበራችሁን ሂስትሪ ምናምን ክሊር ማድረግ አለባችሁ። ከዚህ በፊት ፔይፓል የተከፈተበት የተሞከረበት ኢሜይልም ከሆነ አይሆንም። ግዴታ አዲስ ያልተሞከረበት ኢሜይል መሆን አለበት። ልክ እዚህ ዳሽቦርድ ላይ ሲመጡ ፐርሰናል እና ቢዝነስ የሚባል አካውንት አለ። ሁለት አይነት ነው። ፐርሰናል ለኢትዮጵያውያን በብዛት አይሆንም። ውጭ ሀገር ላላችሁ ኦንላይን የሰራችሁትን ገንዘብ ተቀብላችሁ ሾፕ የምታደርጉበት እቃ የምትገዙበት ከሆነ ፐርሰናል መጠቀም ትችላላችሁ። ቢዝነስ አካውንት ደግሞ ከተለያዩ ፕላትፎርሞች ገንዘብ ተቀብላችሁ ወደ ባንክ፣ ወደ ክሬዲት ካርድ እና ወደ ፈለጋችሁት ቦታ መላክ የምትችሉት ነው ማለት ነው። ስለዚህ እኔም ፐርሰናል ነው ማሳያችሁ። በዚሁ አጋጣሚ ፔይፓል አካውንት በክፍያ ማስከፈት የምትፈልጉ ካላችሁ ከጎን በማስቀምጥላችሁ ስልክ ቁጥር ወይም ቴሌግራም ላይ አዋሩን። በተመጣጣኝ ክፍያ እንከፍትላችኋለን። እዚህ ጋር ይሄን ከመረጥኩ በኋላ ሳይን አፕ የምትለዋን እናካለን። ሳይን አፕ የምትለዋን ከነካው በኋላ ቀጥታ ወደዚህ ቦታ ነው የሚያመጣኝ። እዚህ ጋር ምንድነው ስም አስገባለሁ። ከዛ የአባት ስም አስገባለሁ። ለምሳሌ ይሄንን ቻናል የምከፍትላት ሄለን ትባላለች። ከዛ ይሄን ላስት ኔም ሙሉ ማስገባት አለማስገባትም ትችላላችሁ። ከዛ ከፍ አድርገውና እዚህ ጋር ምን ይጠይቀኛል? ኢሜል ይጠይቀኛል ማለት ነው። ስለዚህ ኢሜል አስገባለሁ እዚህ ጋር። ከዛ እዚህ ጋር ደግሞ ፓስወርድ ታስገባላችሁ። ፓስወርድ የምታስገቡት 8 ካራክተር ጠንካራ የሆነ ሲምቦልም ቁጥርም ያለው መሆን አለበት። ያው ለእናንተ ለአካውንታችሁ ደህንነት ወይም ጥንካሬ ማለት ነው። ከዛ እዚህ ጋር ስልክ ቁጥር እናስገባለን። እዚህ ጋር ስልክ ቁጥር እናስገባና እናንተ ኢትዮጵያ ሆናችሁ የምትከፍቱ ከሆነ በኢትዮጵያ ቁጥር ከሆነ እዚህ ጋር የኢትዮጵያን ይሄ ስልክ ቁጥር መነሻ እዚህ ጋር ያው 2519 ከዛ እዚህ ጋር 9 ብላችሁ ጀምራችሁ ቁጥሩን ታስገባላችሁ። እቺን አግሪመንት እንደዚህ ራይት እናደርግና ከዛ እዚህ ጋር አግሪ ኤንድ ክሬት አካውንት እናደርጋለን ማለት ነው። እኔ አሁን ይሄን ቻናል ይሄንን አካውንት የምከፍትላት ልጅ ስልክና ኢሜል አስገብቼ ፓስወርድ አስገብቼ አብረን አግሪ ኤንድ ክሬት አካውንት ብለን እንቀጥላለን። ኦኬ። በመቀጠል እዚህ ጋር ኢሜይሉ ላይ ኮድ ይላካል። ስለዚህ ኢሜይል ዩኤ ኮድ የሚለውን ነካውና ከትንሽ ሰከንድ በኋላ ኢሜይላችን ላይ የሚመጣውን ኮድ እዚህ ጋር እናስገባለን። ኮድ መጥተዋል አይደል? ኢሜይሉ ላይ እስቲ እዩና ላኪልኝ። ኦኬ። ኢሜይል ላይ የተላከውን ኮድ ልክ በእነዚህ አይነት መንገድ አስገብቻለሁ። ከዛ በኋላ ይሄን ሰሚት የሚለውን ነካለን። ትንሽ እንጠብቀዋለን። ዩር ሴት ብሎኛል። ኮዱን በስትክክል አስገብተናል ማለት ነው። እዚህ ጋር ስናልፍ ኦኬ፣ እንደምታዩት እዚህ ጋር የተለያዩ አይነት አካውንቶች መጥተዋል። እናንተ ሬዲ ቱ ስታርት ዩዚንግ ቢዝነስ አካውንት ይልናል። ቬሪፋይ ዮር ቢዝነስ ፈርስት ብሏችሁ የትኛው ነው የምትመርጡት ነው የሚለን። ከዚህ ውስጥ ፕራይቬት ካምፓኒ ነው፣ ገቨርንመንት ኢንታይትልስ ነው፣ የሬጂስተር ካምፓኒ ኦር ነን ፕሮፊት ከሆናችሁ ይሄን ታደርጉና ከነዚህ ውስጥ እናንተ ምን አይነት ናችሁ የሚለውን ነው። ፐብሊክ፣ ገቨርንመንት፣ ሶል ምናምን የሚለው አለ። እዚህ ጋር ፕራይቬት ፐብሊክ ካምፓኒ፣ ፕራይቬት ካምፓኒ የሚላለ ፕራይቬት ካምፓኒ ይለዋለሁ። ከዛችን ከፍ እናደርጋለን። እዚህ ጋር ይኸው ኔክስት እንለዋለን። እዚህ ጋር ይኸው ሌጋል ቢዝነስ ኔም ይለናል። ያው ቀጥታ ባለ አካውንቱ ስም ነው የማደርገው። እንደዚህ ይኸው ሄለን 1 2 ብዬዋለሁ። እዚህ ጋር ቢዝነስ ሬጂስትሬሽን ነምበር ኦፕሽናል ነው። ይሄን እዚህ ጋር ከፍ እናደርገውና ምንድነው አሁን ከዚህ በፊት የምናስገባ ከነበረው ተቀይሯል። ዊ ካን ኖት አክሰፕት ፒኦ ቦክስ ይለናል። እዚህ ጋር ቢውልድ ኔም ወይም ደግሞ ስትሬት አስገቡ ይለናል። ከዛ እዚህ ጋር ደግሞ አፓርትመንት ምናምን ቪላ ነምበር ይጠይቃቸዋል። ከዛ እዚህ ጋር ኤሚሬት ነው የሚለው እዚህ ጋር የኤሚሬቱን ታስገባላችሁ። ከዛ ኤሪያ ወይም ኮሚኒቲ የሚለው ላይ እዚህ ጋር ይሄን አቡዳቢ የሚለውን አስገባለሁ። ተመሳሳይ አቡዳቢውን እዚህ ጋር ከላይ ደግማችሁ ማስገባት ትችላላችሁ። እዚህ ጋር አፓርትመንት ወይም ቪላ ነምበር የሚለውን ጎግል ላይ ሰርች አድርጋላችሁ ማለት ነው። ዱባይ ቢልዲንግ ኔም ወይም ስትሬት ከዛ አፓርትመንት ነበር ደግሞ የሚለውን እንደምታዩት ያው ዱባይ ስትሬት ኔም ምናምን ብዬ ሰርች አድርጌያለሁ። እንደ ካልቸራል ኤንድ ሴንትራል አረቢክ ስትሬት ምናምን ይላል። ያው ለምሳሌ እቺ ልውሰዳት አረቢክ ስትሬት የምትለዋን ብቻ ያው ቢልዲንግ ወይም ስትሬት የሚለው ላይ ያው አረቢክ ስትሬት የምትለዋን ከዛ ጋር ኮፒ አድርጌ ያመጣሁትን እዚህ ጋር አስገባለሁ። ያው አረቢክ ስትሬት የሚለውን እዚህ ጋር አስገብቻለሁኝ። ሌላ ምንድነው አፓርትመንት ወይ ኦፊስ ነምበር ይለናል። አፓርትመንት ደግሞ እዚሁ ጎግል ላይ ሰርች አድርጌ አንድ ምንድነው ይሄ ሆምስ ባይ ማሪስ የሚል አግኝቻለሁ።
ሆምስ ባይ ማሪስ የሚለውን ወይም ደግሞ ማራስ የሚለው ማለት ነው። ይሄ አፓርትመንት ነው። ከዛ እዚህ ጋር ቁጥር አስገባ ይለኛል። ቁጥር እናስገባለን። ኦኬ ቁጥሩን አስገብቻለሁ። ከዛ በኋላ ኔክስት እለዋለሁኝ። ከዛ እዚህ ጋር እንደምታዩት ያው በርዝ ዴት ምናምን እናስገባለን። ከዛ በኋላ እዚህ ጋር ይሄን ሬዚደንሻል አድሬስ የሚለውን ይሄን ሴም አስ ስንለው ሁሉንም ራሱ ይወስድልናል ማለት ነው፣ ቺራይ ስናደርጋት። ስለዚህ እናንተ ቺራይ ታደርጋላችሁ። እዚህ ጋር ደግሞ በርዝ ዴት እናስገባለን ማለት ነው። በመጀመሪያ ከላይ ይሄን ሴም አስ እለዋለሁኝ እንደቀድሞ። ከዛ ከፍ አድርጌ ይኸውቺ ኔክስት የምትለዋን ነካለሁ። እንደምታዩት ጉድ ኒውስ ዩ ካን ስታርት ዩዚንግ አወር ቢዝነስ ቱል ይለኛል። እቺን ከፍ አድርገዋለሁ። ምን አገልግሎቶችን እንደምናገኝ ነው የሚያሳየን። እቺን ስኪፕ ፎር ናው እንለዋለን ማለት ነው። አሁን ጨርሰናል። ያው ከዚህ በኋላ ቀጥታ ወደ ዳሽቦርዱ ነው የምንሄደው። ምንም እናስገባው ነገር የለም። እንደምታዩት ይኸውላችሁ አካውንታችን ተከፍቷል። ይኸው ሄለን 12 የሚለው ማለት ነው ቅድም ያስገባው ስም ነው። ከዛ እዚህ ጋር ምን አለ? ያው ዳሽቦርዳችን 00 ባላንስ ነው። ምንም ባላንስ እዚህ ላይ የለውም። ይሄንን ይመስላል። እዚህ ጋር ያው ሊንክ ባንክ የሚል አለ። ኮኔክት ዩር ባንክ አካውንት ፎር ትራንዛክሽን ይለናል። ሊንክ ባንክ የምታደርጉት ምንድነው እናንተ በባለፈው የሆነ እንዴት እንደምታገናኙ አሳይቻችሁ ነበረ ከሲቢኢ ኮኔክት ከሚባለው አፕሊኬሽን ጋር ማለት ነው። ከዛ ውጪ ግን እናንተ ቀጥታ ወደ ሌላ ፔፓል አካውንቶች እንዴት ወደ ባንክ ማውጣት እንደምትችሉ ምናምን የሚያሳዩ ብዙ ቪዲዮዎችን ሰርቼላችኋለሁ ከዚህ በፊት። እነዛን ቪዲዮዎችን ማየት ትችላላችሁ። እዚህ ጋር ያው ሴንድ መኒ ገንዘብ ለሰው መላክ ስትፈልጉ ሪኩዌስት መኒ ኢንቮይስ ማዘጋጀት ትችላላችሁ። ለምሳሌ እናንተ ከፔፓላችሁ ላይ ለመላክ ያው ሴንድ መኒ የሚለው ላይ ነው የምንገባው። እዚህ ጋር ሴንድ መኒ ላይ ከገባ በኋላ እቺን አግሪመንት ኦኬ አግሪ እናደርገዋለን። እናንተም መጀመሪያ ሲመጣላችሁ አግሪ አድርጉ። ከዛ እዚህ ጋር የምትልኩለትን ሰው ኢሜል ታስገባላችሁ ማለት ነው። ሰውየው ያው የፔፓል አካውንታችሁ ማለት ኢሜላችሁ እንደሆነ ያው ታውቃላችሁ። በኢሜል ስከፍት ለምሳሌ ያው ሰዳር የሚል አለ እዚህ ጋር። ይሄንን እንደዚህ ለዚህ ሰውዬ መላክ ከፈለኩ እንደዚህ ሊንክ አደርገዋለሁ። እናንተም እንደዛ ነው ይመጣላችሁ። ልክ ካስገባችሁት በኋላ ቀጥሎ ባላንስ የምታስገቡበት ቦታ ይመጣል። እዚህ ጋር እንደምታዩት ምን ያክል ነው መላክ የምትፈልጉት የሚለው ማለት ነው። ይሄው 8 ብር ከምናምን ነው። ምን ያክል ነው እዚህ ጋር ይሄው $10 ከሆነ $1 ከሆነ እንደዚህ $10 ከሆነ እንደዚህ ትጽፋላችሁ። ይሄው እንደምታዩት እዚህ ጋር ትራንዛክሽን ፊ ተቆርጦ በዩሮ ምን ያክል እንደሚደርስ ይሄንን ወደ ዶላር ወደ ፈለጋችሁት መቀየር ትችላላችሁ። በዚህ አጋጣሚ እናንተ ይሄን ወደ ዩኤስ ዶላር ቀየርኩት። 8 ብር ከ29 ይደርሰዋል ማለት ነው። ይሄ ምልክለት ሰውዬ። አሁን ይሄ ለቻናላችን ቤተሰብ የከፈትኩት ነው። ምንም ባላንስ የለውም። እዚህ ጋር ይሄ ኔክስት የሚለውን ስነካ ፓስወርድ ይጠይቃል። ፓስወርድ አስገብቼ ቀጥታ ለሰውየው ይሄድለታል ማለት ነው። እኔ ከዚህ የምልከው ገንዘብ እዚህ ጋር ወደ ሆም እንመለሳለን። በስልክ የምትጠቀሙ ተመሳሳይ ነው ከዚሁ ጋር ምንም ይሄን ያክል ልዩነት የለውም። አፕሊኬሽኑን እንዴት ማግኘት እንደምትችሉ ከዚህ በፊት የሰራችሁ ቪዲዮዎች አሉ ስለ ፔፓል። እዛ ላይ ገብታችሁ ማየት ትችላላችሁ። ምን ነገሮችን ማድረግ እንዳለባችሁና ማድረግ የሌለባችሁ ነገርም ምን እንደሆነ ያለፉት ቪዲዮዎች ላይ በዝርዝር አስረድቻለሁ። በዚሁ አጋጣሚ በክፍያ ወይም በፔመንት ፔፓል በተመጣጣኝ ዋጋ ማስከፈት የምትፈልጉ ደግሞ ከስር በማስቀምጥላችሁ ቴሌግራም ወይም ስልክ ቁጥር ላይ ኮንታክት አድርጉን። በተመጣጣኝ ዋጋ እንከፍትላችኋለን። ገንዘብ መላክም መቀበልም የሚችል ፔፓል አካውንት። የዛሬው ቪዲዮአችን ይህን ይመስል ነበር። በሚቀጥለው ቪዲዮ እስከምንገናኝ እነዚህን ቪዲዮዎች እያያችሁ ጠብቁኝ።